እና የአካባቢ ውበት አካል እንደሆነ መውሰድ ያስፈልጋል። ይሄ በጓሯቸው ያሉ አርሶ አደሮች እንዴት እንደሚያምር አይታቸዋል። ዛሬ ካደረግነው ጉብኝት ጀምሮ ሌሎቹም ቡና ያላቸው ጓሮዎች ውብ ናቸው። ብዙዎቹ የኛ አካባቢ ጓሮዎች ራቁት የቆሙ ናቸው ብለናል። ባዶ ቤት አለ፣ ጓሮአቸው ክፍት የሆነ ነው። ይሄ ተገቢ አይደለም ብለን ወስደናል። ከዚህ አንፃር ቡና ላይ ስንሰራ በቀጣይ በከፍተኛ ሁኔታ ለዜጎች የሥራ ዕድል የሚፈጥር ነው የሚሆነው። የገቢ ምንጫችንን ከፍተኛ የሚያደርግ ነው። አካባቢያችን ለመለወጥና ስነ ምህዳሩን ለማስተካከል ከፍተኛ አስተዋጽኦ ይኖራል። ከዚህ አንፃር በርትተን መስራት ይኖርብናል። እስካሁን በሰራነው ስራ የመጡ ውጤቶች አሉ። ነገር ግን ካለን እድል አንፃር ካለን እምቅ አቅም አንፃር የሚፈልገው ደረጃ የደረሰ አይደለም። የቡና ሽፋናችን ምናልባት 2 ወረዳ ብንሰበስበው 2 ወረዳ ሊያክል የሚችል የቡና ሽፋን አለን የሚል ሪፖርት ነው ያለው። ይሄ ግን ከቤት ከመሸፈን ባለፈ ለገበያ ወጥቶ ገበያውን ከማጥለቅለቅ በእኛ ብራንድ በስልጤ ብራንድ የዓለም ገበያ ከመግባት አንፃር ክፍተቶች አሉበት። የዚህ አንደኛ መነሻ ባለማናቸው የቡና ማሳዎች ትልቁ ችግር የእንክብካቤ ችግር አለ። የሚፈለገው ምርት ለማግኘት ተገቢ የሆነ የቡና እንክብካቤ ይፈልጋል። ልክ ሕፃንን ተንከባክባችሁ እንደምታሳድጉት ቡና በየቀኑ ክትትል እይታ ይፈልጋል። ቡና ግን ተክለን ምንገባ ከሆነ ምርት ልናገኝ አንችልም። በተንከባከብነው ባየነው ቁጥር ጓሮ ወተን ባየነው ቁጥር ቁጥቋጦ ባደረግን ጥላ በፈጠርን ቁጥር ነው ምርት የምናገኝ። ስለዚህ የአርሶ አደራችን ጥንካሬ የሚፈተንበት ነው። የባለሙያችን ድጋፍ የሚፈተንበት ነው። ከዚህ አንፃር ያለማነውን ያክል እንክብካቤ ማድረግ ረገድ መሰረታዊ ጉድለት ስላለ ምርታማነቱ ዝቅተኛ ነው። አሁን በዞናችን ያለው ምርታማነት በሄክታር ወደ 6.9 ነው። ብዙዎች የቡና አካባቢዎች ሩቅ ናቸው እንደምታውቁት። በቅርብ ቡና ከአዲስ አበባ ቅርብ በሆነ ቦታ ቡና ማምረት የምንችልበትና ለአካባቢያችን ትልቅ ጸጋ መሆን የሚችልና ቀጣይ ለኢንዱስትሪዎችና ለቡና መፈልፈያዎች እንዲሁም ቡናን እሴት ጨምሮ አሽገን በተለያየ መልክ ለዓለም ማቅረብ የምንችልበት እድል አለ። ይሄን እንስራ።